ሰላም ለእናንተ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። በቤተክርስቲያናችን በጥቅምት ወር የተከናወኑ አበይ ተግባራትን የያዙ ዜናዎቻችን ከዚህ ሰዓት ጀምሮ መደመጥ ይጀምራሉ። ከዜናዎቹ ጋር አሳልፈው ወልዴ ነኝ። አብራችሁን ቆዩ። 62 ሰዎች የውሃ ጥምቀት ስርዓት ፈጸሙ። በመሰረተ ክርስቶስ ቤተክርስቲያን ሚዛንና አካባቢ ክልል ስር በምትገኘው የኩጃ ወንጌል ስርጭት ጣቢያ 41 ሴቶችና 21 ወንዶች በድምሩ 62 ሰዎች የመጽሐፍ ቅዱስ ደህንነት ትምህርታቸውን በመከታተል የውሃ ጥምቀት ፈጽመዋል። ከሚዛን ከተማ በቅርብ ርቀት ላይ በጉራ ፈርዳ ወረዳ በምትገኘው የኩጃ ቀበሌ የተመሰረተችው ኩጃ መሰረተ ክርስቶስ ቤተክርስቲያን ከተመሰረተች 4 ወራት ብቻ ቢቆጠሩም ክልሉ ከሳልቬሽን ዌይ አገልግሎት ጋር በመተባበር እያደረገ ባለው የወንጌል እንቅስቃሴ ፍሬ በማፍራቱ 62 ሰዎችን አጥምቃለች። የመሰረተ ክርስቶስ ሴሚናሪ ድሬዳዋ ካምፓስ ተማሪዎቹን አስመረቀ። የመሰረተ ክርስቶስ ሴሚናሪ በድሬዳዋ ካምፓስ በስነ መለኮት የዲግሪ መርሃ ግብር ያስተማራቸውን 30 ተማሪዎች ጥቅምት 2 2018 ዓ.ም አስመርቋል። በዕለቱ ከዚህ በተጨማሪ የመሰረተ ክርስቶስ ቤተክርስቲያን የምስራቅ ኢትዮጵያ ክልል አጥቢያዎች የተውጣጡ 25 የልጆች መምህራን ላለፉት 10 ወራት መሰረታዊ የመጽሐፍ ቅዱስ ትምህርትና የልጆች አያያዝ ዙሪያ ሲማሩ ቆይተው በሰርተፍኬት መርሃ ግብር በተመሳሳይ ቀን ተመርቀዋል። በዲግሪ ከተመረቁ 30 ተማሪዎች ውስጥ 19 ተማሪዎች በኢቫንጌሊየም ሚሽን ኢትዮጵያ ሙሉ ወጫቸው ሲሸፈን 25 የልጆች መምህራኑ ኢቫንጌሊየም ሚሽን በድሬዳዋ ባስገነባው የስልጠና ማዕከል ትምህርታቸውን የተከታተሉ ናቸው። ኢቫንጌሊየም ሚሽን ኢትዮጵያ በድሬዳዋ ባስገነባው በዚህ የስልጠና ማዕከል የተለያዩ መንፈሳዊ አገልግሎቶችና ማህበራዊ ስራዎችን እየሰራ የቆየ ሲሆን ባለፉት ዓመታት በስልጠና ማዕከሉ ከድሬዳዋና ከሌሎች የመሰረተ ክርስቶስ ቤተክርስቲያን ክልሎች በርካታ የቤተክርስቲያን መሪዎችና የወንጌል አገልጋዮች የአቅም ግንባታ ስልጠናዎችን ወስደዋል። በተለይ ሚሽኑ ሙሉ ወጫቸውን ሸፍኖ ያስተማራቸው አገልጋዮች ከአሁኑ ተመራቂዎች ጋር ለሶስተኛ ጊዜ መሆኑን የአገልግሎቱ ዳይሬክተር መምህር አዲሱ ለገሰ ገልጸዋል። ሚሽኑ የመሰረተ ክርስቶስ ቤተክርስቲያን የያዘችውን የወንጌልን ማሰራጨት፣ ያመኑትን ደቀ መዛሙርት ማድረግ፣ አገልጋዮችን የማፍራትና ማብቃት እንዲሁም ሁለንተናዊ አገልግሎት የመስጠት ዓላማዎች ከግብ ለማድረስ ላለፉት 30 ዓመታት በኢትዮጵያ እያገለገለ ይገኛል። ኢቫንጌሊየም ሚሽን ኢትዮጵያ በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ስር ከሚንቀሳቀሱ የአገልግሎት መሪዎች መካከል አንዱ እንደሆነ ይታወቃል። በሆሳና ማረሚያ ቤት የስልጠናና ከ250 ሺህ ብር በላይ የሚያወጣ የቁሳቁስ ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የህግ ታራሚዎች አገልግሎት መምሪያ ጥቅምት 28 እና 29 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ሆሳዕና ማረሚያ ቤት በመገኘት ለማረሚያው ማኔጅመንት አባላትና ሰራተኞች፣ ለታራሚዎች እንዲሁም ከመሰረተ ክርስቶስ ቤተክርስቲያን ክልልና አጥቢያ ለተውጣጡ 50 ሰዎች ስልጠና በሰጠበት ወቅት የዴስክቶፕ ኮምፒውተሮችና አክሰሰሪ፣ የትምህርት መርጃ ቁሳቁሶችና አልባሳት በድምሩ 250 ሺህ ብር በላይ ወጪ በማድረግ ለታራሚዎች ድጋፍ አበርክቷል። ቤተክርስቲያኒቱ ስላደረገችው ሁለንተናዊ ድጋፍ የማረሚያው ኃላፊ ኮማንደር ዘውዱ ዱኖሮ የምስጋና እውቅና ሰርተፍኬት ባበረከቱበት ወቅት ታራሚዎች ታርመውና ታንጸው አምራች ዜጋ ሆነው እንዲወጡ ለማስቻል በቀለም ትምህርትና በሙያ ስልጠና ለምናከናውነው ስራ የተበረከተልን ድጋፍ ከፍተኛ አስተዋጽኦ አለው ሲሉ አመስግነዋል። በተጨማሪም ታራሚዎች ቤተክርስቲያን በተቋሙ የወንጌል ሚስዮናዊ በመመደብ እየሰጠች ባለው መንፈሳዊ አገልግሎት መደሰታቸውን በመግለጽ የምስጋና ሰርተፍኬት አበርክተዋል። የምስራቅና መካከለኛ ኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ አካሄደ። በመሰረተ ክርስቶስ ቤተክርስቲያን ምስራቅና መካከለኛ ኢትዮጵያ ጊዜያዊ ቀጠና ጥቅምት 8 ቀን 2018 ዓ.ም አንደኛ መደበኛ ጠቅላላ የመሪዎች ጉባኤውን አካሂዷል። በነሐሴ 2017 ዓ.ም በተካሄደው 94ኛው የመሰረተ ክርስቶስ ቤተክርስቲያን ጠቅላላ የመሪዎች ጉባኤ ጊዜያዊ ቀጠና ሆኖ የተመሰረተው ይህ አራተኛው የቤተክርስቲያኒቱ ቀጠና በስሩ 10 ክልሎችን አቅፎ ይዟል። ቤተክርስቲያኒቱ በ5 ዓመት ስልታዊ እቅድ ለማከናወን ባስቀመጠችው መሰረት ምስራቅና መካከለኛ የኢትዮጵያ ጊዜያዊ ቀጠና ዋና ጽሕፈት ቤቱን አዳማ ላይ በማድረግ ጊዜያዊ ቀጠናውን ለ3 ዓመት የሚመሩ የቀጠና አስተዳደር መሪዎች ጉባኤ አባላት ምርጫ በማድረግ ስራውን በይፋ ጀምሯል። በተመሳሳይ በመሰረተ ክርስቶስ ቤተክርስቲያን የማዕከላዊ ኢትዮጵያ ጊዜያዊ ቀጠና ጥቅምት 15 ቀን 2018 ዓ.ም አንደኛ መደበኛ ጠቅላላ የመሪዎች ጉባኤውን በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ አካሂዷል።
በ94ኛው የመሰረተ ክርስቶስ ቤተክርስቲያን ጠቅላላ የመሪዎች ጉባኤ ጊዜያዊ ቀጠና ሆኖ ምስረታው የጸደቀው ይህ ቀጠና በስሩ 14 ክልሎችን አቅፎ ሲይዝ ዋና ጽሕፈት ቤቱን አዲስ አበባ ላይ በማድረግ ጊዜያዊ ቀጠናውን ለ3 ዓመት የሚመሩ የአስተዳደር መሪዎች ጉባኤ አባላት ምርጫን በማድረግ ስራውን በይፋ ጀምሯል። እነዚህ ሁለት አዳዲስ ቀጠናዎች ከቀደሙት የምዕራብ ኢትዮጵያና ደቡብ ኢትዮጵያ ቀጠናዎች ጋር ተጨምረው የቤተ ክርስቲያኒቱን የቀጠናዎች ቁጥር ወደ 4 ማድረስ ችለዋል። የትምህርተ ድነት እሳቤዎች ላይ ያተኮረ ስልጠና በአዲስ አበባ ተካሄደ። የመሰረተ ክርስቶስ ቤተክርስቲያን ስነ መለኮት ኮሚሽን ከአዲስ አበባና ምስራቅ አዲስ አበባ ክልሎች ጋር በመተባበር ከጥቅምት 20 እስከ 21 2018 ዓ.ም የቆየ አስተምሮ ድነትና ተዛማጅ እሳቤዎች የተሰኘ ስልጠና አካሂዷል። በደቡብ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን አጥቢያ በተካሄደው በዚህ የስልጠና ፕሮግራም የሁለቱ ክልሎች መሪዎችና የሙሉ ጊዜ አገልጋዮች ተሳታፊ ሲሆኑ በእነዚህ ቀናት አስተምሮ ድነት ከታሪክ አኳያ፣ የካልቪን አምስቱ አስተምሮ ቱሊፕ ከእግዚአብሔር ቃል አንጻርና የመሰረተ ክርስቶስ ቤተክርስቲያን ምን ታምናለች የተሰኙ ዋና ዋና ርዕሶች ላይ ትምህርት ተሰጥቷል። የቤተ ክርስቲያናችንን የወንጌል ትምህርት ጤናማነት ለመጠበቅ ዓላማው ያደረገው የመሰረተ ክርስቶስ ቤተክርስቲያን ስነ መለኮት ኮሚሽን ከተቋቋመ 7 ዓመታትን እንዳስቆጠረ በመክፈቻ ንግግራቸው የገለጹት የኮሚሽኑ ሰብሳቢ ወንድም ብሩ ሮበሌ በእነዚህ ጊዜያት የቤተ ክርስቲያናችንን መሰረተ እምነት አርቶስ ስራ፣ በዚህ ዓመት የሚያልቀውን የመሰረተ እምነት ማብራሪያ እንዲሁም በዕለቱ የተሰጠውን የትምህርተ ድነት መጽሐፍ ዝግጅት ማከናወኑን ገልጸዋል። በቀጣይ ኮሚሽኑ መሰረተ እምነታችን ላይ ትኩረት በማድረግ ለወቅታዊ ጥያቄዎች መልስ ለመስጠት እንደሚያገለግል ሲናገሩ ተመሳሳይ ስልጠናዎችን በተለያዩ የሀገሪቱ ክፍሎች በሚገኙ የመሰረተ ክርስቶስ ቤተክርስቲያን ክልሎች ለመስጠት እቅድ መያዙ ተገልጿል። በምስራቅ ወለጋ በ54 ሚሊዮን ብር ወጪ የምግብ እህል ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን ከኮምፓሽን ኢንተርናሽናል ኢትዮጵያ በተገኘ ፈንድ በምስራቅ ወለጋ ኪረሙ ወረዳ ከ5 ዓመት በታች ያሉ ህጻናትን ጨምሮ 17681 ሰዎችን እንዲሁም በጊዳ አያና ለ14558 ሰዎች በአጠቃላይ ለ32239 ሰዎች ከ54 ሚሊዮን ብር በላይ በሆነ ወጪ የ2 ወር የምግብ ድጋፍ አድርጓል። የልማት ኮሚሽኑ ኃላፊ ሻምቡ ባልቻን ጨምሮ የቢሮ ሰራተኞች በስፍራው በመገኘት ለማህበረሰቡ ድጋፍን ያከፋፈሉ ሲሆን የአካባቢው ነዋሪዎችም የተሰማቸውን ከፍተኛ ደስታ በወቅቱ ገልጸዋል። የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን ተመሳሳይ ድጋፎችን በተለያዩ የሀገሪቱ ክፍሎች ችግር ባጋጠመ ጊዜ ሁሉ ሲያደርግ መቆየቱ ይታወሳል። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የመጀመሪያ ሩብ ዓመት ሪፖርት ቀረበ። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ መምሪያዎች የመጀመሪያ ሩብ ዓመት ሪፖርታቸውን ጥቅምት 13 እና 14 2018 ዓ.ም አቅርበዋል። ከሪፖርቱ መቅረብ አስቀድሞ መሪዎቹ ለግማሽ ቀን በጸሎት ሲያሳልፉ መምህር ሰለሞን ግዛቸው ምሳሌነትን አሳይ በሚል ርዕስ ቲቶ ምዕራፍ 2 መነሻ በማድረግ የእግዚአብሔርን ቃል አቅርበዋል። ከዚህ በማስከተል መምሪያዎቹ በቤተ ክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር መሪነት ከሐምሌ 1 እስከ መስከረም 30 2018 ዓ.ም ያከናወኑትን ዝርዝር ተግባራት የሚያሳይ ሪፖርት ማቅረብ የጀመሩ ሲሆን በሪፖርቱ ላይ በተነሱ ጥያቄዎች ማብራሪያና ውይይት ተካሂዷል። በስብሰባው የሁለተኛ ቀን ውሎ መሪዎቹ ሪፖርት ከማድመጥ በተጨማሪ የማኔጅመንት አባላት መደበኛ ስብሰባ አካሂደዋል። በቀረበው ሪፖርት መሰረት ባለፉት 3 ወራት የተገኙት ውጤቶች አስደሳች እንደነበሩ በመግለጽ እግዚአብሔር በእነዚህ ወራት በቤተ ክርስቲያናችን ስላከናወነው ስራ ክብር ሁሉ ለእርሱ ይሁን ሲሉ ምክትል ፕሬዝዳንቱ በወቅቱ ገልጸዋል። ከሪፖርቱ በማስከተል የማኔጅመንት አባላቱ ባካሄዱት የግማሽ ቀን ስብሰባ በተለያዩ የቤተ ክርስቲያኒቱ አጀንዳዎች ላይ በመመካከር ውሳኔዎችን አሳልፈዋል። በመጨረሻም ለ2 ቀናት ሲካሄድ የቆየው የመሪዎቹ ስብሰባ በጋራ ጸሎት ተጠናቋል። የእረኝነት አገልግሎት ስልጠና ለክልሎች ተሰጠ። የመሰረተ ክርስቶስ ቤተክርስቲያን የእረኝነት አገልግሎት መምሪያ ከደቡብ ኢትዮጵያ ጊዜያዊ ቀጠና ጋር በመተባበር በወላይታ ሶዶ ከተማ በቀጠናው ስር ለሚገኙ 16 የቤተክርስቲያኒቱ ክልሎች የእረኝነት አገልግሎት ስልጠና አካሂዷል። በስልጠናው ከእያንዳንዱ ክልሎች የመጡ 2 ተወካዮች ተሳታፊ ሲሆኑ የቤት ህብረት አስፈላጊነት፣ ምንነቱ፣ በእርሱ ውስጥ የሚካሄዱ አገልግሎቶች፣ የመሪ ባህሪያትና የአገልግሎት ታማኝነት እንዲሁም መሪዎችና አገልጋዮችን ማፍራት፣ እምነትን በተግባር ማሳየት፣ በደቀ መዝሙር ህይወት ማደግ ትኩረት የተደረገባቸው ርዕሰ ጉዳዮች ናቸው። ከጥቅምት 28 እስከ 29 2018 ዓ.ም ለ2 ቀናት የተካሄደውን ስልጠና ለመስጠት በስፍራው የተገኙት የእረኝነት መምሪያ ዳይሬክተር መጋቢ ተመስገን መንገሻ ስልጠናውን በአጥቢያዎች ተግባራዊ ማድረግና በተለይ የእህቶች ወጣቶችና ልጆች አገልግሎትን በእያንዳንዱ ክልል ውስጥ አጠናክሮ መስራት እንደሚገባ ማሳሰቢያ ሰጥተዋል።
የመሪዎችና የሙሉ ጊዜ አገልጋዮች ስልጠና በጂንካ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የደቡብ ኢትዮጵያ ቀጠና ከጂንካና አካባቢው ከሚገኙ የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች ለተወጣጡ 35 መሪዎችና የሙሉ ጊዜ አገልጋዮች የ2 ቀናት ስልጠና በጂንካ ከተማ ሰጥቷል። ቤተክርስቲያኒቱ በጂንካና አካባቢው የሚገኙ በወንጌል ያልተደረሱ የማህበረሰብ ክፍሎችን በስፋት ለማድረስ በማሰብ በ94ኛው ጠቅላላ የመሪዎች ጉባኤ ጂንካና አካባቢው ጊዜያዊ ክልልነት እንዲቋቋም መወሰኑ የሚታወስ ሲሆን ከጥቅምት 21 እስከ 23 2018 ዓ.ም የቀጠናው መሪዎች በአካባቢው ጉብኝትና የክልሉን የመሪዎች ምርጫ አካሂደዋል። በአሁኑ ሰዓት በጂንካና አካባቢው 13 የመሰረተ ክርስቶስ ቤተክርስቲያን አጥቢያዎችና 14 የወንጌል ስርጭት ጣቢያዎች ይገኛሉ። ከመሰረተ ክርስቶስ ቤተክርስቲያን አጀንዳ 2819 ዜናዎች ጋር አብሬያችሁ የቆየሁት አሳልፈው ወልዴ ነበርኩኝ። በቀጣይ ሌሎች የቤተክርስቲያኒቱን አበይት ዜናዎች ይዤላችሁ እንደመጣ ቃል እየገባሁኝ ተለየኋችሁ። ሰላም ሁኑ።